የወይዘሮ ሜላት ወርቅ እስካልተገኘ ድረስ ባዩሽ እስር ቤት እንደምትቆይ ተፈረደ። ባዩሽም እኔን እዚህ ካሰራችሁኝ ወርቁን መቼም እንደማታገኙት ማወቅ አለባችሁ በማለት ብትናገርም ፖሊሶቹም ወርቁ እስካልተገኘ ድረስ አንቺም ከዚህ መቼም አትወጭም በማለት ደስ የሚል መልስ መልሰውላታል። ተጨማሪ ባዩሽ ብዙ ምርመራዎች እንደሚቀሩባትም ፖሊሶች ሲነጋገሩ ነበረ። ባዩሽ በአሁኑ ላይ ወደ ቤት ለመመለስ እና በተለይ ወርቁን ለማግኘት እኔ መሄድ አለብኝ በማለት ብትናገርም ባዩሽን የሚሰማት ሰው አታለች። ሰላም ሰላም! ውድና የተከበራችሁ የሴት ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ባዩሽ እንደሚታወቀው ካሳለፍነው ፓርት ላይ በፖሊሶች ቁጥጥር ስር አድራለች። ከዛም በኋላ ወደ ፖሊስ ጣቢያ ሄዳለች። ፖሊስ ጣቢያም እንደደረሰች ብዙ ጥያቄዎችን ካለፈች በኋላ ወደ ቤት መሄድ እንደማትችል ተነግሯታል። ወደ ቤት መሄድ የማትችለው በዋናነት ግድያ ሙከራ ላይ ነው የተያዘችው። ሌላ ደግሞ በተለይ ወይዘሮ ሜላት ላይ እያደረገች ያለችው ስራ በጣም ከባድ ክትትል ስለሚያስፈልገው ባዩሽ ለጊዜው እስር ቤት እንደምትቆይ ተፈርዶባታል። የወይዘሮ ሜላት ወርቅ አሁን ላይ በሀና እጅ ይገኛል። ሀና ተምቹ የሰጣትን ቦርሳ በተደጋጋሚ ላለመክፈት ጥረት ብታደርግም በስተመጨረሻ ግን የሴት ቦርሳ ምን ይዞ ሊሆን ይችላል በማለት የተምቹ የሰጣትን ቦርሳ ከፍታ ውስጡ ምን እንዳለ አይታለች። ያ ቦርሳ የእርግብ መሆኑን አታውቅም ነበር። እንደሚታወቀው ተምቹ ፍቅረኛ ይኑረው እንጂ የተምቹ ፍቅረኛ ማን እንደሆነች ሀና የምታውቀው ነገር የላትም። ነገር ግን ተምቹ ይዞት የመጣው ቦርሳ ውስጡ የወይዘሮ ሜላት ወርቅ እንዳለው በመጨረሻ ጊዜ አይታለች። ሀና ወርቁን ካየች በኋላ የወይዘሮ ሜላት ወርቅ መሆኑን አረጋግጣለች፣ አውቃለች። ምክንያቱም የወይዘሮ ሜላት ወርቅ ካሁን በፊት ሀና እነሱ ቤት ስትሰራ በነበረ ጊዜ ዝግጅት ላይ ለብሳው ነበርና ሀና ያንን ወደኋላ ተመልሳ በትዝታ ወደኋላ ትመለስና ይህን ወርቅ የት ነው ያየሁት በማለት ራሷን ከጠየቀች በኋላ ሜላት አንገት ላይ እንዳየችው ትዝ ይላታል። ይህ ማለት የማየ ወርቅ ነው ብላ ለራሷ መልስ ከሰጠች በኋላ ወስጄ ለማየ መስጠት አለብኝ ወይስ ተምቹ ሲመጣ ከየት እንዳመጣው መጠየቅ ይሻላል በማለት ራሷን በተደጋጋሚ እየጠየቀች ነበረ። ሀና በአሁኑ ላይ ወርቁን ለማን መስጠት እንዳለባት ግራ ተጋብታለች። ምክንያቱም አደራ ብሎ የሰጣት ቦርሳውን ተምቹ ነው። ነገር ግን እዛ ደግሞ የእናቷ ሁኔታ እንደዚሁም የወርቁ ዋጋ ስንት እንደሚያወጣ ከዋጋውን በላይ ደግሞ እናቷ ከምንም በላይ ወርቁን እንደምትፈልገው ይህን ወርቅ ለማግኘት መልሳ ከባዩሽ ጋር ድርድር እንደጀመረች ከአንድ ቀን በፊትም ለወይዘሮ ባዩሽ መልሳ ተጨማሪ 50 ሺህ ብር እንደሰጠቻት ወርቁን ለማስመለስ እያደረገች ያለችውን ዋጋ ታስታውሳለች። ለመሆኑ እንዴት ተምቹ እጅ ሊገባ ቻለ ይህ ወርቅ የሚለው ግን በጣም ጥያቄ ሆኖባታል። ዝም ብዬ ልስጣት፣ ወስጄ ልስጣት ወይስ ደግሞ እሱ ሲመጣ ልጠይቀው? ምናልባት እሱ ሲመጣ ብጠይቀው ለሜላት እንድሰጥ ላይፈቅድልኝ ይችላል። ይህንማ ሰርቆት መሆን አለበት በማለት በተደጋጋሚ ሀና ራሷን እየጠየቀች ነበረ። ቦርሳውን ከፍታ ካየች በኋላ መልሳ ቦርሳውን ዘግታ ቦርሳዋን በእጇ ጥብቅ አድርጋ ይዛ በተደጋጋሚ ራሷን እየጠየቀች ለራሷ መልስ እየሰጠች ብዙ ሰዓታትን ካስተነተነች በኋላ ውሳኔ ላይ ደርሳለች። ሀናም የሜላትን ወርቅ የያዘውን ቦርሳ በእጇ ይዛ ብዙ ስታስብና ስታስተነትን ከቆየች በኋላ ተከዝ ብላ ተቀምጣ ሳለ አቶ ኖላዊ ወደ ቤት ይገባሉ። አቶ ኖላዊ በጣም ደስተኛ ሆነዋል። ምክንያቱም በተለይ ወይዘሮ ሜላት ከታመመች ወደዚህ ወይዘሮ ሜላት ወላጅ እናቷ መሆኗ ከተረጋገጠ ወደዚህ እቤት የምታሳልፈው ጊዜ በጣም ትንሽ ሆኗል። አቶ ኖላዊ ሲገቡም ሆነ ሲወጡ ሀናን እያገኟት አይደለም። በተደጋጋሚም ወደ ቤት ሲመጡ ባዶ ቤት ነበር የሚጠብቃቸው። ነገር ግን አሁን ሀናን ስላገኟት በጣም ደስተኛ ሆነው ሀንዬ አለሽ እንዴ በማለት ቢያዩዋትም የሀና ሁኔታ ግን በትዝታ በሀሳብ ተሰርቃ ስለነበረ
ሀሳቧ ሌላ ቦታ ስለነበረ ሀንዬ በማለት ድምጻቸውን ከፍ አድርገው እስኪጠሯት ድረስ ለአባቷ ለአቶ ኖላዊ መልስ አልሰጠችም ነበረ። ምን ነው ምን ሆንሽብኝ በማለት ቢጠይቃትም አይ አባዬ ምንም አልሆንኩም፣ መጣህ እንዴ ቁጭ በልሽ አረፍ በል በማለት ነበረ አቶ ኖላዊን እያረጋጋቸው። አሁን ላይ ሀና ሀሳቧ በሁለት አቅጣጫ ላይ ተጠምዶ ነው ያለው። ይህን ወርቅ ተምቹ እንዴት እጁ ላይ ሊገባ ቻለ? እንዴት ሊያገኘው ቻለ? ነው ወይስ ስርቆቱን ትተነዋል ያሉትን ስርቆት አልተውትም እነዚህ ልጆች የሚል በተደጋጋሚ ጥያቄ ወደ እሷ ይመለስ ነበር። ወይም በቃ ልውሰድና ለማየ ከዛ በኋላ እሷ የምታደርገውን ታውቃለች የሚልም ሀሳብ መጥቶላታል። አደራ ብሎ ሰጥቶኝ ወስጄ ብሰጥስ ምን ይለኛል የሚለው ደግሞ መልሶ እያሳሰባት ይገኛል። ከአባቷ ጋር ምሳ ከበሉ በኋላ ዛሬ ትምህርት የለም እንዴ ልጄ በማለትም አቶ ኖላዊ ለሀና ይጠይቋታል። ሀናም እንዲህ አለ አባዬ አለ ሄዳለሁ በማለት ተመልስለታለች። አቶ ኖላዊና ሀና እየተነጋገሩ ሳለ የሀና ስልክ ይጠራል። ወደ ሀና እየደወለችው ሰላም ነበረች። ሰላምም የደወለችው እዝራን መንገድ ላይ ስላገኘችው እሱን ትቼ ከመመጣ አንቺን ልደውልልሽና ቶሎ ነይ ብዬ ነው በማለትም ነግራታለች። ሀና በተደጋጋሚ ስለ ተምቹና ስለ ወይዘሮ ሜላት እያሰበች ስለነበረ የትምህርት ሰዓት መድረሱንም ቼክ አላደረገችም ነበረ። የሚገርመው ነገር አቶ ኖላዊ ሲናገሩና ሰላም ስትደውል በተመሳሳይ ሰዓት ሁለታቸውም ስለ ትምህርት ነበረ ሀሳባቸው። ከዛም በኋላ ሀና በቃ ጠብቆ ይመጣሁ በማለት ተዘጋጅታ እየወጣች ይታያል። በእዝራና በሀና መካከል ያለውን ግንኙነት ሰላም ከምንም በላይ ወደዋለች። እዝራ ይመጥንሻል፣ የሀብታም ልጅ ነው የሚልም ምክር ካሁን በፊት መክራት ነበረ። የሀና እቅድ ግን ይመጥነኛል አይመጥነኝም የሚለው ብቻ ሳይሆን ሀና ተምራ አቶ ኖላዊ አባቷን ጥሩ የሚባል ደረጃ ላይ ማኖር ትፈልጋለች። ትምህርቷንም ጨርሳ የአባቷን ሕይወት መቀየር ትፈልጋለች። ጥሩ የሚባል ስራ ይዛ አባቷን ጥሩ የሚባል ሕይወት እንዲኖር ከምንም በላይ ትፈልጋለች። ምክንያቱም የሀና አባት አቶ ኖላዊ እሷን ሲያሳድጉ በምን አይነት መከራ ውስጥ ሁለታቸው እንዳለፉ በዚሁ ምክንያት ሀና ያለ እድሜዋ ትልልቅ የሚባሉ ኃላፊነቶችንም ተሸክማ አይተዋለች። እንደምናስተውለው የቅርብ ጊዜ ትውስታችን አቶ ኖላዊ በጣም ታሞ በነበረ ጊዜ ግማሽ የሚሆን የሕክምና ገንዘብ አጠራቅማ ግማሹን ደግሞ ብዙ ሰዎችን ተማጽና ብዙ ሰዎችን ለምና ነበረ በወቅቱ ያደረገችው። ምንም የተማጸነቻት ሰው ወይዘሮ ሜላት ብትሆንም በወቅቱ ግን ልክ እንደሌላ ሰው ነበረ ጉልበቷ ስር ወድቃ እንደዛም ሆኖ አልተሳካም ነበር። በመስተ መጨረሻም አቶ መስፍን መጥተው ነበረ ያሳከሙላት። ያ ማለት ለሀና በጣም ትልቅ ኃላፊነት ነበረ። ስለዚህ ይህን ህይወት እያስተነተነች ወደ ኋላ በትዝታ እኔ ተምሬ ጨርሼ አባቴን ጥሩ የሚባል ደረጃ ላይ አድርሼ እኔም ጥሩ የሚባል ስራ ይዤ ማህበረሰቡንም ራሴንም መለወጥ አለብኝ በቻልኩት አቅም የሚል ግምት አላት። ይህን ግምት ደግሞ ያፈቅርሻል፣ እዝራ ይወድሻል የሚሉ ቃላቶች ናቸው ይህንን እንድታደርግ ያደረጋት። እዝራ በአካል ተገናኝተው ሲነጋገሩ ግን እዝራ እኔ ንጹህ ጓደኛሽ ብቻ ነው እንዲሆን የምፈልገው፣ ሌላ ምንም የምፈልገው ነገር የለኝም ካላት በኋላ ግን በእዝራና በሀና መካከል ጥሩ የሚባል ግንኙነት እንደዚሁም ወደ ትምህርት ቤትም ሲሄዱ ሆነ ከትምህርት ቤት ሲመለሱ አብረው እየተሳሳቁ ደስተኛ ሆነው ነበረ የሚመለሱት። ይህ የእዝራና የሀና ግንኙነት ደግሞ አሴርን በጣም አበሳጭቶታል። እንደሚታወቀው አሴር ሀናን በጣም ይወዳታል፣ ያፈቅራታል። ነገር ግን ለሀና ነግሯት አያውቅም። የሆነ ጊዜ አሴር ምን ነው ትወደኛለህ እንዴ በማለትም ብትጠይቀውም እንዴ ለምን ወድሻለሁ? አይ አልወድሽም ማለት ወድሻለሁ፣ ምን አጥፍተሽ ለምንድን ነው የምወድሽ በማለትም ሲርበተበት ነበረ። ይህ ማለት ብናገራት ምናልባትም ልትርቀኝ ትችላለች የሚለው ሀሳብ በውስጡ የሚታይ ይመስላል።
ነገር ግን ዛሬ ነገ ሲል ከእዝራ ጋር ሲያያት ደግሞ ምናልባትም እዝራና ሀና ፍቅር ጀምረው ይሆናል የሚል ሀሳብ መጥቶለት በጣም ተበሳጭቶ ነበረ። ከትምህርት ቤት እየተመለሱ ሰላም፣ ሀና እንደዚሁም እዝራ ሶስታቸው ሆኖ በጣም እየተሳሳቁ እየተጫወቱ ነበረ እየሄዱ ያሉትና ይሄ ደግሞ ማን ነው በማለት አሴር በጣም ሲመለከታቸው ነበረ በቅርብ ርቀት። ሰላምና ሀና እንዳያዩት እየተጠነቀቀ ልጁን ማን እንደሆነ ማወቅ ግን በጣም የጓጓና የፈለገ ይመስላል። አሴርም እየተከታተላቸው ነበረ። እስከ ቤት ድረስ አብሯቸው ይሄዳል ወይስ የት ይሆን ቤቱ? እንዴትስ መቼስ ተዋወቃቸው? ለምንድን ነውስ እንደዚህ እየሳቀ አብሯቸው የሚሄደው? እያለ ከኋላ ሲከታተላቸው ነበረ። ሰላም እና ሀና እንደዚሁም እዝራ ወደ ቤት እየተመለሱ ስለነበረ መገንጠያ ቦታቸው ሲደርሱ ግን ለሰዓታት ቆመው ካወሩ በኋላ ተለያይተው ሀናና ሰላም አብረው ሲሄዱ ልጁ ለብቻው ሲሄድ ይታያል። አሴር ደግሞ ልጁን እየተከተለ ነበር። ለመሆኑ አሴር ልጁን እየተከተለው ለምንድን ነው? ምን ብሎስ ሊጠይቀው ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ